ታኅሳስ 2 ዕለተ ሐሙስ የማለዳ ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግንሃለን። አብረህን ስለሆንክ፣ ብርታታችን ስለሆንክ፣ አብረህን ስለቆየ እግዚአብሔር እናመሰግናለን። ኃይል ብርታታችን ሆኖ ኃይል ከኛ ጋር ሆኖ በምንሄድበት ቦታ ሁሉ ሲጠብቀን ሲጋርደን ከኛ ጋር ስለቆየ እናመሰግንሃለን። እግዚአብሔር ሆይ የጠላት ውጊያ፣ ጠላት የወረወረው ዛቻ አልደረሰብንም። እንደ ጠላት ግፊያ አልወደቅንም። እንደ ጠላት ሐሳብ እግዚአብሔር ሆይ ታሪካችን አላበቃም። ነገር ግን በአንተ ቸርነትና በአንተ ምሕረት የተነሳ ሕይወታችን ቀጥሏል። በአንተ ምሕረትና በአንተ ቸርነት የተነሳ እግዚአብሔር ሆይ ጨምረናል። ካየንበት ቦታ ከወደቅንበት ቦታ ተነስተናል። ተስፋ ከቆረጥንበት ቦታ እግዚአብሔር ሆይ ተነስተን መራመድ ሆኖልናል። ይህም ካንተ የተነሳ ነውና እግዚአብሔር ሆይ እናመሰግንሃለን። ቸር አባታችን ሆይ ሁል ጊዜ የምትራራለን የምትመራን መልካም እረኛችን እግዚአብሔር ሆይ እናመሰግንሃለን። እንደ ጠላት ዛቻ ቢሆን እንደ ጠላት አመጣጥ ቢሆን ኖሮ እግዚአብሔር ሆይ ማለቂያችን ድሮ በሆነ ኖሮ፣ ነገር ግን ካንተ የተነሳ እግዚአብሔር ከምሕረት የተነሳ ከቸርነት የተነሳ ትናንትናን አልፈን ዛሬን ደርሰናል። ስለዚህ በዚህ ማለዳ እናመሰግንሃለን። እግዚአብሔር አንተ ቸር ነህ። እግዚአብሔር አንተ መሐሪ ነህ። እግዚአብሔር አንተ ታላቅ ነህ። ከምንልህ በላይ ከምናውቅ በላይ እግዚአብሔር ሆይ እጅግ በጣም መልካም ነህ። ስለዚህ እናመሰግንሃለን። እግዚአብሔር ሆይ ነገሮች ካለፉ በኋላ ያስጨነቁን ነገር ካለፉ በኋላ የተረዳነው ነገር ቢኖር አንተ አባታችን መሆንህ፣ አንተ ኤልሻዳይ መሆንህ፣ አንተ እግዚአብሔር ብርታት መሆንህ እንጂ እግዚአብሔር ያለፈበት ነገር ሁሉ አላጠፋንምና እናመሰግንሃለን። ስምህ የተባረከ ይሁን። እግዚአብሔር ስምህ ይባረክ። አምላኬ ስምህ ይባረክ። ያንተ ስላረከን እናመሰግንሃለን። ያንተ ስለሆነ እናመሰግንሃለን። ቸርነትህ በላያችን ላይ ስለነበረ እናመሰግንሃለን። ደግሞ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እንደ ቃልህ አብርሃም ቀና ብሎ ሲመለከት በቁጥቋጥ መካከል ቀንዶቹ የተጠላለፈ አንድ አውራ በግ ከበስተኋላው አየ። ወደዚያው ሄዶ በጉን አመጣና የሚቃጠል መስዋዕት አድርጎ ሰዋው። ከዚህም የተነሳ አብርሃም የዚያን ስፍራ ስም እግዚአብሔር ያዘጋጃል ብሎ ጠራ። እስከ ዛሬም ድረስ በእግዚአብሔር ተራራ ላይ ያዘጋጃል ይባላል። እግዚአብሔር ሆይ ስለዚህ ቃል እናመሰግናለን። በጌታ በኢየሱስ ክርስቶስ በዚህ ቃል ላይ ቆመን ደግሞ እንጸልያለን። እግዚአብሔር ያዘጋጃል እንደሚለው ቃልህ እንደምታዘጋጅ በቃል እንደተናገርክ እግዚአብሔር ሆይ አንተን ለማምለክ ፈልገን እግዚአብሔር ሆይ አንተን ለማስደሰት ሞክረን እግዚአብሔር ሆይ ተነሳስተን፣ ነገር ግን የጎደለብን የትኛውም ነገር ካለ እግዚአብሔር ሆይ እንድታዘጋጅ እንደ ቃል እግዚአብሔር ሆይ እንድትሞላብን በኢየሱስ ክርስቶስም እንጸልያለን። ባሪያ አብርሃም እግዚአብሔር ሆይ ለአንተ ለመሰዋት በመጣበት ጊዜ ልጁ ይስሐቅ ሲጠይቀው እንጨቱስ አለ ግን የሚሰዋው የት አለ ሲለው፣ ነገር ግን እንደዚህ ያለ አንተን ታምኖ እግዚአብሔር ያዘጋጃል። ጌታ እግዚአብሔር ሆይ ዛሬም እንዲህ ይላለሁ፣ እግዚአብሔር ሆይ አዘጋጅልን። እግዚአብሔር ሆይ አዘጋጅልን። ላንተ ምን መልስ ላንተ መስዋዕት የምናደርገው እግዚአብሔር ሆይ ላንተ በመስጠት የምናገለግለው እግዚአብሔር ሆይ ላንተ ለመስጠት ብለው ለቤት ቀንተው ሊሰጡ ተነስተው ጉለት ያጋጠማቸው እግዚአብሔር በኢየሱስ ክርስቶስ ስም ይሰጡ ዘንድ እንድትባርካቸው እንድታዘጋጅላቸው ገበታን በፊታቸው እንዲዘጋጅላቸው መርጠው እግዚአብሔር በኢየሱስ ክርስቶስ ስም እንዲባረኩ አባት ሆይ እጸልያለሁ። እግዚአብሔር በጌታ በኢየሱስ ክርስቶስ ስም በተለያየ የህይወት እጥረት ውስጥ ያሉ፣ በተለያየ የህይወት ጥያቄ ውስጥ ያሉ እግዚአብሔር ሆይ የቸገራቸው የሚበሉትን ያጡ የተቸገሩ ስራ የሌላቸው እግዚአብሔር በኢየሱስ ክርስቶስ ስም ቃል እንደሚናገረው እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጀሆቫ ጃይራ እንደ ስም እግዚአብሔር በኢየሱስ ክርስቶስ ስም ለነሱ የሚሆነውን እግዚአብሔር በቤት ተተክለው በአንተ ደስ እያላቸው እንዲኖሩ የሚያደርጋቸውን ነገር እንድታዘጋጅላቸው፣ መልካም ማዕድ እንድታዘጋጅላቸው ካንተ የሆነ እግዚአብሔር ሆይ የሰው ንክኪ የሌለበት ቀጥታ ካንተ የሆነውን በረከት ጌታ እግዚአብሔር ሆይ እንድታዘጋጅላቸው
እንጸልያለን። ወጣቶች እግዚአብሔር ሆይ በተለያየ የስራ መስክ ላይ መሄድ የሚፈልጉ እግዚአብሔር ሆይ በተለያየ ስራ ላይ የተሰማሩ ወጣቶችን እግዚአብሔር ሆይ ከስራቸው አቅም ጋር የሚሆነውን የሚመጣጠነውን ቤተሰባቸውን ሊረዱበት የሚችለውን ኢኮኖሚ ቤተሰቦቻቸውን እግዚአብሔር ሆይ ሊቀልቡበት የሚችሉ እግዚአብሔር ሆይ ቤተሰቦቻቸውን አባትና እናቶቻቸውን ያስደስቱበት ይችሉበት ዘንድ የተለያየ የኢኮኖሚ በሮች እንድታዘጋጅላቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር በተለያየ የእርዳታ ተቋም ያሉ አረጋውያንን የሚረዱ ጌታ እግዚአብሔር በኢየሱስ ክርስቶስ ስም የሚያስፈልጋቸውን ነገር ሁሉ እንድታዘጋጅላቸው እግዚአብሔር ሆይ የእጆቻቸው ስራ እንዲባረክላቸው እንጸልያለሁ። ጌታ እግዚአብሔር ሆይ በተለያየ ስልጣን ላይ ያሉ ቤተክርስቲያንን በሚመሩ እግዚአብሔር ሆይ ቤተክርስቲያንን ለመስራት ባቀዱ ቤተክርስቲያኖች ላይ እግዚአብሔር ሆይ አንተ እንድታዘጋጅላቸው፣ አንተ እንድትረዳቸው፣ አንተ እግዚአብሔር ሆይ አብረሃቸው እንድትሆን በጌታ በኢየሱስ ክርስቶስ ስም አንተ እንድትረዳቸው ጸልያለሁ። ጌታ እግዚአብሔር ሆይ ደግሞ ልጆች ሆይ የሚማሩ ልጆች በተለያዩ ዩኒቨርሲቲ ያሉ፣ በሃይ ስኩል ያሉ፣ በኤሌመንተሪ ያሉ እግዚአብሔር በኢየሱስ ክርስቶስም ለነሱ የሚሆን ኦፖርቹኒቲ እንድታዘጋጅ እግዚአብሔር ሆይ እድሎች፣ የውጭ ሀገር እድሎች፣ የተለያዩ እድሎች እግዚአብሔር ሆይ ካንተ የሆነ ላንተ ምስጋና የሚሆን ላንተ ክብር የሚሆን እድሎች እንዲዘጋጁላቸው በኢየሱስ ክርስቶስም እጸልያለሁ። በተለያዩ ቀንበር የተያዙ እግዚአብሔር ወይ በኢየሱስ ክርስቶስ የሚፈቱበት ቀን እንዲሆን ይህንን ማለዳ ጸሎት እንጸልያለሁ። ጌታ እግዚአብሔር ስለምታደርግ እናመሰግናለን። አንተ ስለምታዘጋጅልን እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን።